ይህ ጦርነት ኢትዮጵያ በወቅቱ ዘመናዊ የነበረውን የኢጣሊያ ጦር ድል በማድረግ ሉዓላዊነቷን ያስከበረችበት ታላቅ ታሪክ ነው። ኢትዮጵያ ይህን ታላቅ ድል ከተቀዳጀች እነሆ 130 ዓመታት ተቆጥረዋል። በቦንጋ ቢሾሉ ዮሐንስ ሁለተኛ ደረጃ ትምህርት ቤት የታሪክ መምህሩ ሀብታሙ አበበ አድዋ ለኢትዮጵያ ብቻ ሳይሆን ለዓለም ጥቁር ሕዝቦች ደማቅ የድል ታሪክ መሆኑን ያስታውሳሉ። አድዋ ያው ለኢትዮጵያውያን ብቻም ሳይሆን ስፔሻሊ ለአፍሪካ ለዓለም ጥቁሮች የድል ብስራት ነው እና ኩራት ነው። ምክንያቱም ከአድዋ ድል በፊት ነጮችን ማሸነፍ የሚባል ነገር ጥይት የማይመታቸው ጭራሽ የማይሞቱ የማይደፈሩ አድርገው ነው እንግዲህ ጥቁር በተለይ የሚያየው ማለት ነው። ይህንን እንደ ኢትዮጵያ ሉዓላዊነትን ለማስከበር ሲባል አፄ ምኒልክ ዘመነ መንግስት ወራሪው የጣሊያን ኃይል ኢትዮጵያን ለመውረር በመጣበት ሰዓት ኢትዮጵያ እንዳሁኑ በቴክኖሎጂ ያደገች አልነበረችም። ግን ቆራጥ የሆነ ህዝብ፣ ጀግና የሆነ ወኔን የሰነቀ ህዝብ ነበራት። የኢትዮጵያ ጦር በወቅቱ የነበረውን የጣሊያን የቴክኖሎጂ ልዩነትና የመሳሪያ ጥራት በወታደራዊ ስልት ሊያሸንፍ መቻሉ የኢትዮጵያውያንን ወኔና ጀግንነት ማሳያ መሆኑን ተናግረዋል። ምስጢሩ እንግዲህ ቆራጥነት ነው። በጣም በሚገርም ሁኔታ እዛም የሚያገለግሉ ነበሩ ኢትዮጵያውያን ሆኖ በተለያዩ ተልዕኮ እየተወጡ በጦሩ ካምፕ ከጣሊያን ጋር አብሮ ምስጢር ያወቁ ግን ለሀገራቸው በመቆርቆር የሚያገኙትን ጥቅም ወደ ጎን ጥለው ማለት ሚስ የሆነ ኢንፎርሜሽን በማቃበል ኢትዮጵያውያን በአሁኑ ሰዓት አይችሏችሁም፣ ደካሞች ናቸው፣ ትጥቅ የላቸውም እንዲህ የሚያዘናጋን ኢንፎርሜሽን በመስጠት ግን በውስጥ ደግሞ ለኢትዮጵያውያን አይዟችሁ እንዲህ ያዘናጋ እንዲህ በሳቱበት ሰዓት ደርሳችሁ ብትገጥሙ የማሸነፍ ሂደት ይኖራችኋል የሚል መለኛ ነው የኢትዮጵያ ሕዝብ። ከንግሥት ጣይቱ ባሻገር የኢትዮጵያ ሴቶች በስንቅና በሞራል ዝግጅት ኢትዮጵያ ታላቁን ድል እንድትቀዳጅ አድርገዋል ብለዋል። ጣይቱ አበረታታች ምኒልክም ማለት በቃ ይሄን ነገር ሉዓላዊነታችንን ለማስከበር አንድና አንድ አማራጭ ጦርነት ነው፣ ውጊያ መቅጠም አለብን ብላ እሷም እንደ ጦር አዝማች ነበረች፣ መሪ ነበረች በሚገርም ሁኔታ ማለት ነው። መቀሌ ይዛ ጦር የተሰለፈች ነች። በጣም ጀግኒት ነች። የሴት ጀግኒት ለኢትዮጵያውያን እንደ ተምሳሌት የምትቆጠር ታሪክ የማይረሳት ሴት ነች። በዚያ ዘመን የነበረው የስለላና የመረጃ ልውውጥ ስርዓት ለድሉ የነበረው አስተዋጽኦ ከፍተኛ እንደነበር ነው መምህር ሀብታሙ የገለጹት። ጥሩምባ ይነፋል፣ ከፍተኛ ቦታ ላይ ገንዳ ይመታል፣ ከበሮ ይመታል። በእንዲህ አይነት ሁኔታ ከአንድ አቅጣጫ ሆኖ ይሰማል። ያ የሰማው ለሌላው ለቀጣይ ያስተላለፈ መልእክት በዚህ አይነት ሁኔታ ከዳር እስከ ዳር ደርሶ ወደ ኋላ አለም ኢትዮጵያዊ ማለት እና በጣም ደስ የሚለው ያኔ ንጉስ ይከበራል። በጣም የንጉስን ትእዛዝ መስማት የፈጣሪን ትእዛዝ እንደ መስማት ክብር ነበረው። ሁለተኛ ደግሞ የሀገራዊነት ስሜት በጣም ኢትዮጵያዊ በፊትም እንደ ታሪክ ፕሪ አክሱማይት ስቴትስ በነበረ ጊዜ ኢትዮጵያውያን ሀያላን እንደነበሩ እስከ ሱዳን ድረስ ደርቡሾችን ሄዶ እንደገዙ ሀያል እንደነበሩ ይሄም እንደ ታሪክ ማለት ነው። ከዛ ተነስተው በእንዲህ አይነት ሁኔታ ነው እንግዲህ መልእክት ደረሰ፣ ጥሪ ደረሰ፣ ያንን ተቀብለው ወደ ዘመቻው የተሳተፈው ማለት ነው። ለጦርነቱ መነሻ የሆነው የውጫሌ ውል መሆኑን ገልጸው ውሉ የኢትዮጵያ ሉዓላዊነት የሚጋፋ መሆኑን አስታውሰዋል። የኢትዮጵያ ሉዓላዊነት የሚዳፈር መልክ ሲመጣ ወደ መጣስ ነው ሄዱት። ይሄን ደግሞ ለዓለም አቀፍ በወቅቱ ሀያላን ለሆኑ ሀገሮች በደብዳቤም አቤቱታ አቀርቦ ነበር፣ ግን ተሰሚነትን አላገኘም። ምክንያቱም ምን ነበረ በወቅቱ የቅኝ አገዛዝ አፍሪካ ሀገሮች በአብዛኛው ቅኝ ግዛት ውስጥ የነበሩበት ሂደት ነበረ ማለት ነው። እነዚህ የተነገሯቸው ወይም ደብዳቤ የተላከላቸው እንደ ጀርመን እንደ እንግሊዝ የመሳሰሉት ሀገሮች ምንድናቸው? ቅኝ ግዛት ነው። የአሁኑ ትውልድ አንድነቱን ካጠናከረ ችግሮችን መፍታት እንደሚቻል ከአድዋ ሊማር ይገባል ብለዋል። አንድ ከሆነ ኢትዮጵያዊ አሁንም ቢሆን ቴክኖሎጂ ቢኖርም አንድነት ከሌለ የትም መድረስ እንደማይቻል ነገር ግን የኢትዮጵያ ሕዝብ በአንድነት በቆረጠ የሆነ የሚነሳ ከሆነ በአሁኑ ዘመን ያሉትንም ቻሌንጆች በቀላሉ መፍታት እንደሚችል ይሄ ትውልድ እንዲረዳ ነው ማስተላለፍ የሚፈልገው።